ስሜ ዮናስ ይባላል። የልጅነት ጊዜን ያሳለፍኩት ለህሊናው ታማኝ በሆነ ማህበረሰብ ውስጥ ነው። ይሁን እንጂ ጥቃትን አሜን ብለን እንዳንቀበል ሆነን ተገምተናል። እኔና ጓደኛዬ ማህደርም በዚህ የህይወት መስመር ውስጥ ያለፍን ብንሆንም ካደግን በኋላ ግን ፍላጎታችንን ተከተልን። የማህደር ፍላጎት ሀብታም መሆን ስለነበር ንግድ ውስጥ ገባ። የእኔ ፍላጎት ደግሞ በሀገሬ ላይ በሳይንስ ጥናትና ምርምር ስራ ላይ የሳይንቲስቶች ቁንጮ መሆን ነበር። በዚህም ተሳክቶልኛል ማለት እችላለሁ። ምርታማ የሆነውን የቁንጮ ጤፍ ምርጥ ዘር ለሀገሬ ገበሬ ለማዳረስ ዝግጅቴን ሁሉ አጠናቅቄያለሁ። በግል ህይወቴም በቅርቡ የማገባት በጣም የምወዳት መስኪ ስራዬን ታግዘኛለች። እጅግ በጣም ደስተኛና ስኬታማ ሰው ነኝ። እናንተ ላሳለፋችሁት ሁለት የፍቅር አመታት እኔም ቤቴን ልቤን ማወልቀው ገና ደግሞ ሰርጎ አለብኝ አይደል ዮናስ? እንደዚህ አይነት ዳንስ ከምትደንስ ቁጭ በዘፈኑ ብታለቅስ ይዋጣልና። በነገራችን ላይ በዚህ ዳንስ ምክንያት ከሚዜነት ሰርዣለሁ። እንዴ እንደውም ዳንሱ እንደዚህ ከሆነ ሌላ ሚዜ ያስፈልገን። ብቻው ነው ሚዜ መሆን ያለበት። መስኪዬ በጣም ነው ማመሰግንሽ። ችግር የለም። አቶ ዮናስ ግን አዝናለሁ። ደስታዬን መግለጽ እችላለሁ? በቀድሞ ዳንስ አይሆን እንጂ ይቻላል። ፈርስት ሌዲ ጀንትልማን ዋው ዋው ሁለተኛ ጊዜ ወርቅ። አንተ ግን ቆይ በጨለማ ጥቁር መነጽር የሰጠኝ ምን እንዳላይ ፈልገህ ነው? ምን እንዳታየ ነው? ለገበሬ መነጽር ጥሩ ነው ብዬ ነው። እንግዲህ ነገሩ ያምራል። ጥሩ የለቆነ እሱን ተውት። ሌላ ሰርፕራይዝ አለኝ። ግን አይናችሁን ጨፍኑ። ጨፍን። ይኸው ዮኒ
ይኸው ከለሞች ጋር መስኪዬ የሸራተን የባህል ምሽት መግቢያ ካርድ ዋው ማሪ እውነት ከልብ በጣም ነው የማመሰግነው። በልጅነታችን ያሳለፍነው ጊዜያቶች ውሃ የተንቦጫረቅንባቸው፣ የተጣላናቸው፣ የተደባደብናቸው ሁሉ አስታውሳለሁ። ይሄ ለእኔ በጣም ትልቅ ነገር ነው። እኔንም አክብረህ የወደፊት ባለቤቴንም አክብረህ ይህን በማድረግህ አመሰግናለሁ። ወጣ ግን እንደዚህ እንዳትለኝ። ቴንክ ዩ ማዴ በጣም ቴንክ ዩ። ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እኔ ነገ ጠዋት 11 ሰዓት ላይ ተነሽ ነኝ። ፕሮጀክት ስራ ስላለብኝ ወደ ነገ እወጣለሁ ከአዲስ አበባ እና እንደኔ ሆነ ባለቤቴን ወስደህ ብታዝናናልኝ ደስ ይለኛል። ትዝ ይልሃል? ቺርስ። ትዝ ይልሃል ድሮ አይናችንን ታስረን ማረቢ ማረሳት መቅዲን ነው። መቅዲ ሁሉንም አንተ ሰው አትረሳም። ማዘር እኮ ስሟ አስማትም እንዴ እንደዚህ ምርጥ ዘር መስላለህ። ምርጥ ዘር እኮ ይዘራል እንጂ አይሳልም። እስኪ እንዳይበርድሽ እሺ። ዮኒ አታምሹ አናመሽም። ብዙ ጠጥታ አትንዳ። ማደር ካስቸገራችሁ በታክሲ ብትመጡ ይሻላል። ነገ በጠዋት ተጓዥ ነኝ። ደህና አደርሽ ዲና? ደህና ነኝ። አይ ትናንት ማታ ነው የገባሁት። አዎ ብቅ እላለሁ። ሰሞኑን ቢሮአችሁ ብቅ እላለሁ። ሰሞኑን ተመልሼ መሄድ አይቀርም። እሄዳለሁ። አመሰግናለሁ። ደህና ነሽ? ማናት ዲና? ዲና ነች። ምነው ባለፈው እንኳን የምርጥ ዘር አቅራቢዎች ናቸው። ምነው ታዲያ ዲና በዛ? አበዛው እንዴ? በግልጽ የነገርኩ መሰለኝ። ሁለተኛ ስሟ እንዳጠራብኝ ዲና ምናምን። እሺ ስትፈልግ ደግሞ ገደል ይዛት ግባ። ምን ታፈጥብኛለህ? እሺ ይዣት እገባለሁ አትለኝም? ፈጠጥኩብሽ? በሉ በጊዜ ላስገቡ። ፈጣሪ በሰፊው እጅ ውስጥ ልኝ። አሜን። የአንድ ልጃችሁን ፍሬ ለማየት ያብቃችሁ። አሜን። ዋናው እሱ ነው። ልክ ነው። ፍሬ ማለት በምን? በስራ በእውቀት ወይስ በልጅ ነው? ዲና አይ ታዲያ ልጄ በሁሉም ነው በሁሉም። ትንሽ አይጫወትም? የለ ባይሆን ለሰርግሽ እመጣለሁ። እሺ ሂዱ። እሺ ይመጣሉ። እሺ ደህና ነው። ዲና ውረጅ ነው። አይኖ ባልሽ ነው። ተዋት እንጂ አባት ላይ ያልተቀበጠ ማን ይቀበጣል? በሉ ሰላም ሁኑ። በር ድረስ አይደል ያባባ። ወፍረት የሚባል ነገር የለም። አሁን መጥቷል። ቢሮ ስገባ እደውልልሃለሁ። መስኪ ይቅርታ። አፈጠጥሽብኝ እኮ። ይዘህልኝ ያልኩህ ሽቶ ድሬው ምናምን እየታል ብለሽ ነበር እንዴ? ምን አልክ? ሺት ይቅርታ መስኪ።
አፈር መስኪን ምን ነካት? ጥሩ ሴት አልነበረች እንዴ? ጸባይዋ ሁሉ ለውጥ እያለ ነው። አንተ ሰውዬ ምን እየሆንክ ነው? እንደምታይ ለምን አንደኛህን ታዲያ ልብስህን አወላልቀህ ሜዳ ለሜዳ አዞር? በስመ አብ ፈትህ ቶሎ በይ ጸበል ቶሎ በይ ጸበል እዚህ ውስጥ ይፈለጋል። አይሽ ዲናይ አያውን ፈቶ ዳውላው ሄሎ ዮናስ የለም። ዮናስ ባለትዳር መሆኑን አልነገረሽም? ኧረ አውቃለሁ። እየበላ ስለሆነ ሊያናግርሽ አይችልም። በዚህ ሰዓት ምንድን ነው የሚበላ? አፈር እየበላ ነው። ገደል ግቢ ስትፈልጊ። ቆሌን ገፈፈችው እኮ። ቆሌሽ የት ጋር ነው ያለው? እኔማ ቢሮ አይጄ ነው የማናግራት። መስኪ አስደነገጥሽኝ እኮ። ተይ እንጂ ወይልሽ ዋው ሀብሽ ደግሞ ከላውስ ጋር ሄዷል። ቴንክ ዩ። ዮናስ ምን ሰጠሽ? ኧረ አይደለም ማደር ነው። አለቃዬ ጥፍር ቀለም ስቀባ አይተው ቀይ ላይሰጡኝ ብዬ ለራሴ ቀይ ለስተናሽ። ለማንኛውም ሽቶና ድሬና መጣሽ? ይዘህ መጣህ እለዋለሁ። ምርጥ ዘር ማዳበሪያ ያለ መከላከያ አንዴ ድሬዳዋ አንዴ ጎንደር ይለኛል። እናትቱት መጣ። ጤናዬ ደግሞ አረም ምናምን ይላል እንዴ? እሱ ራሱ የሆነ አረም የሆነ ነገር ነው። ቆይ 2 ወር ቆይቶ ሲመጣ ይችላል ያለ እንዴት አድርጎ ነው ሰርጎ የሚያገባኝ? የሰርጉ ቀን ረስቶት እንዳይቀርና ኩምሽሽ እንዳያደርገን አስመክሪ ወይ አሳሰረሽ ቁጭ አድርጊ። ተናገርሽ ሞተሽ። የእውነቴን እኮ ነው። እንደውም ማህደር ከዚህ ሽቶን ገዝቶ እንዲመጣ ደውዬ ልንገረው። አዎ አምላኬ አፈጠጠችብኝ እኮ። የዚህ መስሪያ ቤት መስፈርት ሰው ላይ ማፍጣት ነው እንዴ? ያው እንግዲህ ቤኒሻንጉል ማለት ጉሙዝ አካባቢ ላይ አፈራሪ እዚህ ለምትቀባጥር አላፈርኩም። አይናፋሩ ደስ ይላል። በቃ ማዳበሪያውም ምርጥ ዘሩም አሪፍ ነው። በብዛት እንወስዳለን እና ለዛሬ ልሂድ። እሺ
በሚቀጥለው ስትሄድ ግን አዲሱ ምርታችንን ለማስተዋወቅ ነው። እዛ ደግሞ የመከፋፈያ ሱቅ መክፈት ስለማስብ አብረን እንሄዳለን። ለማንኛውም አሁን ልሸኝ። ቆንጆ ነሽ። ቴንክ ዩ። ስንገዛ እንዳንቺ አይነት ቀሽት ልጅ ቢመረቅ ምን የሚፈጠር ይመስልሻል? መሰሎችን እድሜ ልካቸውን ተሰልፈው ሳይሳካላችሁ ሲንገላጀጁ ይውላል። እኔ ግን ሁላችሁም የሽቶ ምርቃት ባላገር የምትሉ ይመስለኛል። ኧረ እንዳንተ አይነቱን እኮ በ5 ሳንቲም ሺህ መግዛት ይቻላል። ምርቃት መሆን ያስፈልጋል። ምርቃትም ሲበዛብሽ ነው። ምን ይመስላል? ኮዋ ሳይ በጣም ደስ ይለኛል። አብሮ አደግ ጓደኛ ወይ ደግሞ ወንድም ያገኘ ያለው ይሰማል። እኔ ደግሞ ሺህ እብዶች መሃል የወደቅኩ ነው መሰለኝ። ምናልባት ወንድም ስለሌለኝ ሊሆን ይችላል። ምን አንድ ሰው ገባ? ምን አልክ? ምን አልኩ? እንደፈረደብኝ አደጋ ምልክቴን ብልጭልጭ እያደረኩ ነው አለው እንጂ እንዴት ነው እንደዚህ ሆነሽ ልትይ ነው? እና አውቄ እንኳን ትለዋል። አንቺ ደግሞ ይጉ ሰላማችሁ እቺ ደንባራ ተላላኪ ተደናባቁ አዳናበረች ታውቂ የኔ ሚዜ እሱ ነው። እሷ ደግሞ ለኔ አንደኛ ሚዜ ነች። ዋው ሚዜ ለሚዜ ስራው ይጎጅ እኔ ቆንጆ ፋትይ ኃይለኛ ደግሞ አንስላለብኝ ስነሳ ዙሮ ይደፋኛል። ኧረ ቢያንስ እንኳን ቆመሽ ግቤ ለማንሳው አላውቅሽ ምን ደምዛት ያለብሽ ካደለ ዘባራቂ ኮምፒውተር ቫይረስ ግን እንደው ሲሳሳሙ በሁለት አይንሽ አይተሻል? በሁለት አይኔ ማየት እርግጠኛ አይደለሁም፣ ግን ሁለቱንም አይኖቼ አትቻቸው ነበር። ታዲያ ሁለት አይኗን አፈጣ በአንድ አይኗ አታይ። ግን እንደው ዝም ብለሽ መምጣትሽ በጣም ነው ደስ ያለኝ። ለምን አሁን ደውለን ለሷ አነግረው? ምን ዝም አሰኝ? የምትወጂውን ሾርባን የሰራሁልሽ። ስማ ያቺ ዲና የምትባል ሴትዮ አይደለም በህይወትም ሞተህም እንድታገኛት አልፈልግም። ከሞትኩ በኋላማ ካፈር እንጂ ከሰው ጋር አልገናኝም። ሰላም የናችሁ? መጣችሁ? እሺ መጣሁ ባይ። ወደ ልትሄጂ ነው? ሾርባ እየሰራሁልሽ እኮ ነው። እኔ ቤት ራት መብላት አልፈልግም። አትሊስት በልተሽ ሂጂ እንጂ። አንተ ራስህ ብላ። ከፈለክ ደግሞ ሻወር ውሰድበት። ዲና ይቅርታ፣ ማንሳት አልችልም። ከመስኪ ጋር መለያየት አልፈልግም። እሰይ እንኳን አላነሳላችሁ። እናንተ የትኛው ሬዲዮ ጣቢያ ናችሁ ወሬ ለማቀበል ይህን ያለ የምትሽቀዳደው?
የደወልኩትን ስልክ ሆነ ያዝኩት። ዮናስ ማዲ አንተ ማደር መብቴ ነው ነው ሰላም አደርሽ ማደር አለ እንዴ? አለ ደግሞ ሻውስ ደግሞ አፈንዝግ ራስ መጥቶ አሁን ማን ነው? ዮናስ ነኝ ማህደር። አንዴ ላናግር ፈልጌ ነበር። መጣሁሽ። ታች ልጠብቅህ? እሺ። ሄሎ፣ ደህና ነሽ አንቺ? ገና አልገባሽም አንቺ? እሺ፣ እመጣለሁ። ዛሬ እመጣለሁ። ራስሽ ተዋርደሻል። ራሴ እመጣለሁ። ዮኒ ቤት አላደርክም ደግሞ ዛሬ? ምን እባክህ፣ መስኪ እኮ ቤት አላደረችም። ስልኳም ደግሞ ዝግ ሆነብኝ። ማደር ማለት በግዝ ማደሪያ ነው ስለተባልከው ነገ የመጣው? አንተም እኮ ኃላፊነት አለብህ። አንደኛ ሚዜ መሆን ረሳው እንዴ? የኔ ኃላፊነትማ የሰርግ ዕለት ብር አምባር መስበር ሳይቅትሽ ነው። አንተ ደግሞ ሁሉ ትቀልዳለህ። ይሄ እኮ ሲሪየስ ነገር ነው። ለማንኛውም አሁን በጠዋት ወደ ቢሮ እንድንሄድ ነው የመጣሁት አንተ ጋር። በቃ ታች ጠብቂ፣ ልብሴን ቀይሬ መጣሁ። እሺ ቢሮ ግቢ። በቃ አንቺ እኔ ቀስ ብዬ እሄዳለሁ። እሺ ማን የደወለው? ኤልያስ ነው። ምን አለ? አባቢ ዝም ብሎ ይነጫነጫል። የሚያነጫንጭ ፍቅር አይነት ነው ማለት ነው የያዘው፣ ወይም ደግሞ ስለራቅሽው ነው። እኔ እንጃ። እኔ ግን ምር እያደረገኝ ነው። ፍቅር እኔ እናንተ አልተገናኘንም፣ ጋብቻ በመልእክት በዲስታንስ አይሆንም። እኔ እናንተ አልተገናኘንም፣ ጋብቻ በመልእክት በዲስታንስ አይሆንም። እናንተ ወይ መስኪ ታዲያ ይምጡ። ልክ ልካቸውን የስድብ አይነት አስታጥቄ ነው የምሸኝልሽ። ስድቡ ይቅር። እሺ ቻው። ስድቡ አይቀር ጥሩ ነው እንዴ? ዮናስ መስኪ የለችም፣ ፓሪስ ሄዳለች። ማለቴ ሳሪስ። ታዲያ የት ነው የማገኛት?
እንዴ እኔ ምን አውቃለሁ እንጃ እሷን ግባና ማለት ስታገኛት ጠይቃታለህ ሾካክ አይደለ ዱቄት ምስኪኔ ቆንጆ ሃይዲ ነኝ ማስጠለው ዮናስን ፈልጌ ነበር የመጣሁት ሂጂና ዮናስሽን ፈልጊ ዮናስ ፍቅረኛ እንዳለችው አታውቂም እሱ አስታውቆኛል አንቺም ደግሞ ቆሌን ገፈሽ በስልክ ጮኸሽ ነግረሽኛል እና አሁን ቀሚሽን ገፈፊ እንድነግርሽ ፈልገሽ ነው የመጣሽው ምን አይነት ማለት እናቶች ምን አልሽ አንቺ እጮኛ እንድታማግጪ ስትይ እጅ ከፍንጅ ያስኩሽ እጅ ከፍንጅ ትለኛለች እንዴ ምን ነበር በፍንጅ መቁረጥ ሄሎ ዮኒዬ በጣም እፈልግሃለሁ መጣውሽ ሴትዮ ልታሳብደኝ ነው ቆይ ምን ላድርጋት እንደ ኪቦርድ አጠቀጥቂያት ሰው አይኑን አፍጥጦ ሰው ፍቅር ለማበጥበጥ ይነሳል በጥዋጭ የኮምፒውተር ቫይረስ ነች ግማላት አንቺ ራሱ ሳታውቂያት ነው እንደምትቀባጥሩ አይደለ ሆ አንቺ ፔሬድ እኮ ከቀረ 3 ወር ነው እንደ አባይ ለመብራት ተብሎ ተገድቦ ይሆናል አክሽን አታሹ ይኸው ወንዶች አንድ ቀብድ ካስያዙሽ በኋላ እንደ ኮምፒውተር ማውዝ ሊያሾሩሽ ይፈልጋሉ ቴክ ኬር እሺ ወዴት ነው ቀብድ ያስያዘኝን ሰው ላናገረው ሰዓት ማክበር የብሎች ምርጫ ነው ይላል አባቴ የአዋቂዎች ንግግር ነው ምን ነው ሰላም አይደለሽም ምን ሰላም አለ ቆይ መስኪን ትወዳታለህ አይደል አዎ ዓለም ላይ እንደሱ አይነት ምርጥ ሴት የተፈጠረ አይመስለኝም በጣም ነው የምወዳት ቆይ ታዲያ ለምን ስማት አለ አንተ ደግሞ ቁም ነገር እያወራህ ታፍራለህ እንዴ አላፈርኩም ተናገር እሺ እኔ ሴት ፓፓራዚ ምን ሆነሽ አልገባኝም የሚገባህ ልንገርህ ውጭ ልንገርህ አርግዣለሁ ታዲያ እንዲህ ብሎ የሚገባኝ አሁንም አልገባህም አንቺ ደግሞ በሚገባና ግራ በሚያጋባ ማለት ነው ልምታጣቂ ሰማለህ ይሄ ጽንስ ያንተ የራስህ ነው ምንድነው ከኔ ያረገሽው ስማ ይሄ ጽንስ ያንተ የራስህ ነው ይኸውልሽ መስኪ እኔንም አንቺንም የማይጎዳ አይነተኛ ሀሳብ ማለቴ የቻናል ውስጥ ዋጋ አይጎዳም አይደል በቃ ልጁ አንተ ነው ብትዩስ እንዴ ብዬ ነው እንደሱ ምለው ሰርግ ብለሽ የጠራሽውን ሰው አትርሻ ደግሞ ያቺ ዲና የምትባል በረሮ አለች የእሷ ነገር በጣም ቀላል ነው ለቤተሰቧ ተናግረን ማስቆም እንችላለን
ለቤተሰቧማ ተናግሬ ማስደርጋትን እኔ ነኝ የማውቀው። እኔ ግን ባልገባ ነበር ደስ የሚለኝ። አባቢም ማሚም ናዝሬት ሄዷል አልኩ። ቢሆንም ግን ያስፈራል። ወይ መከራ። እሺ በቃ እንግባ። ማን ለማለሽ ነበር? አዎ ብዬ ነበር እና አይው ፓፓ ያቺ ደግሞ ማሚ ነች። የሚያስፈራ ነገር አለ እንዴ? አቶ ዮናስ እንኳን ወደ ቤታችን በሰላም መጣሽ። ታዲያስ ቤት ለምቦሳ እሰርምቦሳ እምቦሳ እኮ ቀርቷል። አሁን ቤት ለመኪና ወይም መኪና ለቤት ነው የሚባለው። እንደዛ ከሆነ ምን አጨናነቀ? ቤት ለትራክተር አትለው? እኔማ ያው በሬው ለገበሬው ሪና አይ ማለት ገበሬው እኮ ማለት ያው በሬው ለገበሬው አንበሳው ሲያድግ እኮ በሬ ይሆናልና በሬ ደግሞ ለገበሬ ያስፈልጋል። ማሚዬ ማርሸት ትባላለች። አምባገነን ናት። መፈክሯ ደግሞ ሁሉ ነገር ወደ ጸበል ነው። አንድ ቀን እንኳን ግን ሰይጣን ስታወጣ አላየንም አይደል እንዴ? አዎ አቶ ዮናስ ቆጭ በል። እነኚህ ሰዎች የሰው አይን አፍጥጦ የማየት ችግር አለባቸው እንዴ? ፈጣሪ ከዚህ ጉድ አውጣኝ። ይቺ ደግሞ ምን መሬት ለመሬት ያንከባልላታል? ማሚያችን እኮ ነኝ ሚስትህ ሰው ሲስማት ዲናየች ብዬ ልናገር? ሰይጣንም በየው ምንም በየው ብቻ አንድ ወንድም የመስል ነገር ሲስማት ዲናየች ብለሽ በየው። ዲና ደግሞ ጓደኛው እንደሆነ ትነግረዋለች። እናንተ ራሳችሁ ሰይጣኖች ናችሁ። እሺ ይኸውልህ አቶ ዮናስ እኔ አሜሪካን ባለሁበት ሰዓት ባለቤቴ ከሌላ ወንድ ጋር ከሌላ ወንድ ጋር ምን ና እንዲያ ማሚ ምንድን ነው የምትቀባጥረው? እንጃ ማሚ አንቺ እኔ እኮ በምሳሌ ላስረዳው ነበር እኮ ከሌላ ወንድ ጋር ተሳሳመች ብለን የምትመስለን ከሌላ ወንድ ጋር ሳትሳሳም የጠበቀች ይልለው ነበር አሰብኩት። እኔ እኮ አባትና ልጅ ማፈር የሚባል ነገር አታውቁም ብዬ ነው። ይኸውልሽ ማሪ ይሄ ነገሮችን በማስተዋል ማራመድ ነው እንጂ አለማፈር አይደለም። ገባሽ? ሄሎ አቤት የል መስኪ መጣውሽ ይቅርታ እግዚአብሔር ይስጥልኝ በእውነት እግዚአብሔር ይስጥልኝ መስኪ ስለደወለች መሄዴ ነው ደህና ዋሉ
ምን እባክህ ዲና ከመስኪ ጋር ያቀያየመችኝ እኮ ይሁን ደግሞ የማያስጨንቅ ነው የሚያስጨንቅ በቃ መስኪ ነጭናጫ ከሆነች ከዲና ጋር ለመጀመር መሞከር ነው ምን ነካ እንደ መስኪ አይነት ታማኝ ሴት የትም አላገኝም መስኪ ታማኝ አይደለችም ያለው ማን ነው እኔም መስኪ ታማኝ ነች ያልኩት ጋሼ መስኪኛ ማለቴ መስኪ አንተ አዎ እኔ መስኪ ነገሩ መስኪ ታማኝ ነች Yeah, of course she is. እንዴት ነው? ያምራል? ወዴት ነው? ኩሽና። እንደዚህ ዘንጠሽ? ታዲያ እንዴት ልጅ ትፈልጊያለሽ? ለማንኛውም ይሄንን ሞክሪ። ካማረብሽ አንድ ቀን ጭፈራ ቤት ይዤ እሄዳለሁ። ለሰርግሽ የምታለማምጪኝ እንዳንስ ለጭፈራ ቤት ይሆናል እንዴ? ምን እየሆንሽ ነው? ልጅቷ ምን እያደረግሻት ነው? ልብስ እንድትለካ ሰጠዋት። አንቺ ምን አደረግሽ? ያበላሽሽ አንድ ሰው። አንቺ እኮ ምንም አላጠፋሽም። አባቢ ምንም አላጠፋ። የአይጥ ምስክር ድንቢጥ አለ። ሲነቀዝ ብላ ብላ አረም ትበለኝ። ዩንጊ ካሁን በኋላ እኮ እናንተን ለማጣት የማታንኳኳ በር አይኖርም። እኔ ግን ዲና እንዲህ ብላ ትሳደባለች የሚል እምነት የለኝም። ጥሩ ጥብቅና ነው። ለምን ቁንጮ ጤፍ ምናምን የምትለውን ትተህ ጥብቅና አትቆምላትም? አንቺ ደግሞ ስለ ቁንጮ የሚመራመር ሰው ጠበቃ ምናምን ትይዋለሽ እንዴ? አለማወቃችሁ እንጂ ቁንጮ ጤፍ ለኢትዮጵያ ገበሬ ትልቅ አለኝታ። ጤፍ በቀጣይነት ኢትዮጵያ ውስጥ ከፍተኛ ጥራት ያለው ቁንጮ ማለት የበላይ ማለት ነው። ከፍተኛ እንትን ስለሚሰጥ እኛም ቁንጮ ያልነው አውቀን ነው። እና አሁን በሀገሪቱ በተለያዩ ክፍሎች በከፍተኛ ሁኔታ እየተሰራጨ ያለ ዝርያ ነው። ይኸውልሽና ዲና ይሄ ነው እንግዲህ ቁንጮ የሚባለው ጤፍ እሳቸው በታ እንደነገረሽ እና ይህንን ምርጥ ዘር በሱቃችሁ ይዛችሁት ለገበሬው ታቀርቡ እናንተም ውጤታማ ገበሬውም ትርፋማ ሊሆን ይችላል ብለን እናስባለን። ለዚህ ነው እዚህ ድረስ ያለፋውሽ። ወደሽዋል? በጣም ፎርማት ያልተደረገ ኮምፒውተር ከሚመስል ሰውዬ ጋር ያለሽ ግንኙነት አልገባኝም። ዮናስን ለትዳር ይሄን ቢሮ ደግሞ ለፈን አይደለ? በይ ልጅ ያው መጣልሽ። አይ ነው ፊኛው እንደማይገለጥ ታውቂያለሽ። እንዴ ማራሷ ስራ አለባት ለዛ ነው። ለነገሩ እኔ ብዙ አትመቸኝ። የሆነች ደነዝ ነገር ነች። በል በጤኑ ቀልድ የለም። ስማ ዛሬ አብረን ነው የምናድረው። አንተ ሚስት አደረከኝ እንዴ?
ብትሆኝስ ደግሞ እንደ ልብስ መስቀያ አሻንጉሊት ቆንጆ የሆነው እንዳገኘተሽ ነው እንጂ አየሽ አይደል ይሄኛውና ይሄኛው እናትና አባቱ ነው ተዳቅለው ነው እነኚህን ልጆች የፈጠሩት። ሰው ብቻ ይመስልሻል ተዳቅሎ ወይ ዘር አብጥቶ ልጅ መውለድ የሚችለው? ሰብሎችም ይችላሉ። በጣም ግን ይገርማል። ፕሮጀክቱን ደውዬ ነበር ስልክ አለ። ብርድ ሲሆን መስከረም በጣም ትናፍቃለች አይደል? አሁን ደግሞ ማን ያየኛል ብላ ፈርክ? ጨረቃ ከዋክብት። እሺ እነዚህ የሚጫወቱ ናቸው ወይስ ዛፎቹ? አሁን ማን እንዳፈርክ ገባል። መኪናውን አይደል ያፈርክ? አንተ ግን ጓደኛ አልጋ ላይ በተደጋጋሚ ጊዜ ስታደር አታፍርም? መጽሐፉ ሲናገር የጓደኛህን እንደ ራስ አድርገህ ውደድ። አይ በአጋጣሚ ጀምርነው ከዛሬ ጀምሮ በአጋጣሚ ማቆም አለብን። እንደውም ከዛሬ የሚጀምረው መስኪሙ ምቾትሽ እኮ የደብረ ብርሃን ብርድ ልብስ ነው። አልቀረብም። ከየት አመጣው? መስሪያ ቤቱ ሰጥቶኝ ነው። አሁን እንኳን ሹፌሩን ልጥራው መሰለኝ። በካብሬው መኪና ውስጥ ነው ያለው። እንዴ ስምንክ አንዴ እንድገም ኪቦርድ ያደረግከው እንዴ ዝም ብለህ መጠቀጥቀው? እስኪ ዝም ብለሽ ታካብጂ እኮ አንዴ ብናደርግ ለዘላለም ቋና አናደርግ። ሁሌም ውስጡ ያስቀምጡ አንተ አጠግብ። እስኪ ተው እንጂ እንግዲህ መኪናውን አልፈትሽ። ፍቅረኛ ባይኖረኝ ኖሮ ስምክ ነበር። ዲና አንድ ነገር ልንገርሽ፣ ለብልህ ሰው ከሳሹን ፍርድ ሰጪውም የገዛ ህሊናው ነው። ገባሽ? ዮኒ መስከረም ላይ ጉዳት ታደርስባታለህ ብዬ ነው እንጂ ያልነገርኩ። ከማህደር ጋር ኩስት ሳሳማ ይቻታል።
እማዬ ይቅርታ ላነሳው አልቻልኩም። ምን አፈጠተኛል? የኔ ነፋ አሁንም አይን ታፍራለህ? አስመሳይ አትስደበኝ። አስመሳዮችን አታውቅም። ታዲያ አስመሳዮቹን አትቀናቸውም? ሰው የመግደል ስልጣን ማን ሰጠኝ? የሰው ልጅ እኮ ክቡር ነው። ሰው አንተ አሁንም እነኛን አስመሳዮች ሰው ትላለህ? ክቡር ትላለህ? አንተ ሰው አይደለም? አንተ ክቡር አይደለም? ቡራቃ። በእርግጥ እኔ ክቡር ሰው አይደለሁም። እዚህ ገባ የማልባል ተልካሻ ሰው ነኝ። የማረባ ሰው ነኝ። አትሳቅብኝ። አትሳቅብኝ። ዝም በለኝ። ዝም በለኝ። ተወኝ። ሂድ። ጥለኝ ሂድ። ተወኝ። በቃኝ። ተወኝ። ሚስትህን ጓደኛ ነጥቆ ዝም ብለሃል። ዝም አላልኩም። እኔ ዝም አላልኩም። ዝም አልልም። ምኑን ያሳሰበሽ አንቺ? ልጆት የሰው ህይወት እየበጠበጠች ነው ታያቸዋለሽ። በቃ ታዲያ አንቺ ቀጥ ብለሽ ወደ አባቷ ጋር ትሄጃለሽ፣ እኔ ወደ እናቷ ጋር። ካየቺ ስለምታውቅኝ አንቺ ወደ አባቷ ጋር፣ እኔ ደግሞ እናቷ ጋር ሄዳለሁ። የትም ቢሆን ሄድልሻለሁ። ባንቺ ህይወት የመጣ በእኔ የመጣ ነው፣ በቤተሰቤ። እሺ ባገሬ። አንቺ ምን እንደምመኝ ታውቂያለሽ? ጸጉሯን ዲሌት፣ አይኗን ዲሌት፣ ጥርሷን ዲሌት፣ መላ አካላቷን ድልትልት ማድረግ ነው እንጂ ምን ሆነሽ ነው? ተናድጃለሁ እባክሽ። እና ማታም አልመጣም? መምጣቱን እኮ መጥቷል። ዲናይ ሳያናግረኝ ነው ሄደው። ልጄ ስዊት የሆነ ልጅ እኮ ነው ያሉት። ምን አልሽኝ? የኔ ጣፋጭ ማለት ሰፈር ልብላ የኔ ቆንጆ ዲናይ። ውይ እውነትም ጣፋጭ እኮ ነው የኔ ልጅ። እርሶ መቼ ቀምሰው አዩት? ዲናይ አንቺስ በቡና ነው በሻይ ነው የቀመሽ የኔ ቆንጆ? በይ አሁን ተነሽ፣ እንዴት ተነሽ የኔ እናት ተነሽ። አንቺም እኮ ቆንጆ ነሽ፣ ጣፋጭ ነሽ የኔ እናት። አልሞትክም እንዴ? አልሞትኩም። ገዳይን በጉያ ይዤ እዞራለሁ። አልገል ብሎ ነው? አይ እሱ ገሎኛል። እኔ አልሞት ብዬው። ቀመስከው? ምን ይላል? ስኳር ይላል? ሞት ይላል? ትክክለኛ ሞት ላቀምስ። እባክህ እሺ፣ ስለ ፍቅራችን ብለህ ዮኒ፣ እባክህ ይሄ ነገር ያሳስታል። ዮኒ
ስለ ድሮ ፍቅራችን ብለህ ዮኒ እባክህ በመስኪ ይሻለሁ ዮኒ እባክህ ዮኒ በእግዚአብሔር እባክህ ስለ ፍቅራችን ምንድነው ልጄ ምነው ምነው ልጄ ማዬ ቀልድ እኮ ነው እንደዚህ አይነት ቀልድ ይቀልዳል ዮናስዬ ምነው ልጄ ምነው እኔና ማህደር በህይወት ነው የሚቀልደው እንደዚህ አይሆንማ ምነው ልጄ ምነው ማህደሪ እንደዚህ አይነት ቀልድ አይገርምሽ ሰው ገጠር ሄዶ እህል ያመጣል የሞኝ እረኛ ቀን ይዞ ይመጣል በጣም ይገርማል የእርሶ ልጅ አይደለም ዮናስን የትኛውንም ወንድ የምታማልለች አውቃለሁ አንዳንዴ ምን እንደምመኝ ያውቃለሁ እህቷ ሁኝ አጠገቧ ጸጉሯን አይኗን ጥርሷን ብንከባከብላት እና አንቺ እኔ ልጅ የዲናት አዎ እና አቶ ዮናስ አይሆናትም በአጠቃላይ በሁለት እግሩ መሄድ እባብ ነው እኮ ዮናስ ይሄ በር ይታይሻል አዎ ተበሳጭቶ ሁለቱንም እንዳይገላቸው የፈጣሪን ነፍስማ ማንንም ማጥፋት የለበት ማሚ ደግሞ ሰው ሲናደድ ነፍስ የፈጣሪ ይሁን የማን ይሁን በምን እርግጠኛ ነው ይልቅ አሁን ክርክሩን ትተሽ እንደው የሚረጋጋበትን ሁኔታ መፍጠር አትችይም ምን ልበላ ተበሳጭተው ሁለቱንም እንዳትገላቸው ልበላ በምን አወቅሽ ቢልሽስ ምን ችግር አለ አባቢ ተበሳጭተው ሁለቱንም እንዳይገላቸው ሲል ነበር ልበላ ወይ ጣጣ እናንተ ግን እንደው በጣም የሚወደውን ነገር አታውቂ ሄሎ ዮኒ ሄሎ ዮኒ እናቴ ምን ሆነች ከተመረቀ በኋላ ስራ ላይ ሲሮጥ እርስት ታርጎኛል አንድ ቀን እንኳን ቁጭ ብለን አፍተን አናውቅም ልጅ አጠገቤ እያለ ናፍቆኛል ሲሉ ነበር ማ የኔ እናት አሁን ደግሞ ነገ የተወለድክበት ቀን ነው የሚገዛዙ ነገሮችን ገዛዝተን ለምን አብረናቸው አንውልም
አባቢ ፍቀድልኛ። እሺ ባትልም እኮ ነው ያደርገዋለሁ። ግን አንተ ትፈቅድልኛ ደስ የሚለኝ አባቢ። ማን ግን ከዮኒ ጋር ፓሪ ቤት ይዣት ወጣ። እናትሽ ግን ብታውቅ ሁላችንም አንድ አመት ሙሉ ጸበል ታስጠምቀናለች። የተጎዱ ሰዎችን መርዳት ደስ እንደምለኝ ታውቃለህ። ደግሞ ነፃ ያልሆኑትን ሰዎች ነፃ ለማድረግ ህይወትንም ለመስዋዕትነት ማቅረብ ይገባል ትለኛለህ። ማኔ? አዎ አንተ። እንደውም አንተ ሰይጣን አለ። ጻብል ነው። አረ በጣም የምትገርም ናት። መስኪዬ ሙች። እኔ ግን ዝም ብዬ ሳስባት የኮምፒውተር ቫይረስ ትመስለኛለች። እሺ እውነቴን እኮ ነው። ሶሪ ነው። ቆይ ዛሬ እኮ ከሷ ጋር ፓሪ እንሂድ ብሎኝ እምቢ ብዬዋለሁ። ምን አስበሽ ነው የምትቀባጠሪኝ? ለምን እንዲያናደርግ ፎቶ አንስተን በፌስቡክ አልልክለት። መስኪ አድራሻውን ደግሞ ከየት እናመጣዋለን? እሷ አታስቢ፣ ዮናስ ፌስቡክ ላይ አለ። አይ ጓደኛዬ፣ ወንዶች አንቺ ማመን ያለባቸው ሞተሽ ቀብረውሽ ሙታመትሽን አውጥተው መቃብርሽ ላይ ፎን ከሰሩ በኋላ እኮ ነው። የት አባቷ ሄዳ ነው? በጣም ጥሩ ሀሳብ አመጣሽ። እሺ መስኪ ሙች የኔ ቆንጆ። ወዴት ነው? እንቺ ማለት ልብስ ትግል ሰጣት ነው። ሄሎ ወይ ሄሎዬ፣ እንዴት ነህ? እግዚአብሔር ይመስገን። ስልኳን ዘጋችብህ? እሺ በዚሁ ታናግራታለህ። ዲና እናት ዲና አንቺ ወይኔ ልጄ አሁን የት ሄደች ይባላል? ምናልባት ከጓደኞቿ ጋር ተቀጣጥራ ሄዳ ይሆናል። ተቀጣጥራ? ያም ከሆነ ደግሞ ያቀበጥክልኝ አንተው ነው። በቃ ነኝ ተኛው። አልተኛም። ሂድ እናንተ ራስ ተኛ። ይልቅ አሁን ተኝተን ጧት የሚሆነውን አንጠብቅም? ደግሞ አሁን ተሰውረውብን ሊሆን ይችላል። በኋላ ደግሞ ይገለጡልናል። አሹፍ አንተ ምን አለብህ? ሄሎ ኤሉዬ፣ ሄሎ። እሱ ደግሞ ስልኩን ዘጋው። ይሄ ዱለታ የሁለታችሁ ታውቀዋል። ሰጣውት ሁላችሁም አንዴ ስሙ። ዮኒ የኔ ጓደኛ እስከሆነ ድረስ ብስመኝ ምንድን ነው ችግሩ?
አለው። ዲና ምን ነው? ለምንድን ነው እኔን ከኤልያስ ጋር ማጣላት ያስፈለገው? ማን ያጣላሽ? እኔ እናንተ ስንደንስ ጉንጭን ስም የሚያሳይ ፎቶግራፍ በፌስቡክ ተልኮለት ሄደ። ማን ነው ላኪው? በአንተ ፌስቡክ አድራሻ ነው የተላከለት። ቆይ እሺ፣ መልሼ እደውልልሻለሁ። ሄሎ አንቺ ደግሞ ቆይ ፍቅረኛሽ ለምንድን ነው የሚቀረው? አልመጣም ቀረሁኝ ፍቅሬ አልመጣም ቀረሁኝ ካንቺ የተሻለ ሆዴ ስላገኘሁኝ። ለምን አባቱ ነው የሚቀረው? የቧንቧ ደግሞ ምንድን ነው? ሲፈልገው የሚመጣ ሲፈልገው የሚቀር ነው። ትክዬ እኔ ቆንጆ ነኝ። አይ ዲና፣ ሰው ስንት ነገር ያደርጋል። እሷ ፍቅረኛ እያለው ጠቀሰኛለች። ምን ሆናል? ምን ታፈጥብኛለህ? የደነገጥክ ትመስላለህ። ችግር አለ? አንተ ችግር አለ? ማደፍ ንገረኝ። ሰላም አይደለም? ራስ ሰላም ነው? እሱ ያስከው ነገር ላይማ የሆነ ነገር አለበት። ምን አውቀው ምን አስጠይቀኝ? ጫወት ዮናስ የሚባል ሰው የጉዳይማ ያለ እግዚአብሔር ማንም አይፈታው። ይሄንማ ያለ ፍርድ ቤት ማንም አይፈታው። እግዚአብሔር ነው የሚፈታው። ያለ ፍርድ ቤት ማንም አይፈታው። ቆይ ለምን ለሁለቱም ባንድ ላይ ያሰጧቸው? ዝም በይ አንቺ። እውነቷን እኮ ነው። ወይ ደግሞ አባቤ ፍርድ ቤት፣ አንቺ ቤተክርስቲያን ሂዱ። ቆይ ግን ይሄ ጉዳይ ያንቺ ጉዳይ አይደለም? አባቤ ፍርድ ቤቱን፣ አንቺ ደግሞ ቤተክርስቲያን ያዛችሁ ብዬ ነው። ስለዚህ አንቺ የምትሄጂበት አጣሽ። ዮናስ እንዲህ አይነት ተራ ነገር ስለማይፈጽም የትም መሄድ አያስፈልገኝም። እሱ ለራሱ አይናፋር ነው። ግማሽ ደቂቃ የሆነ ልጅ ነው ስጣት ብሎ የሰጠኝ። ምንድን ነው? ብር አይመስለኝም። ዲቪ ነው እንዴ? ፎቶዎቹን ባታነሳ ኖር ይሄ ሁሉ ችግር ባልተፈጠረ። ሴትዮ ራስሽ እኮ ነሽ አንዴ ታቅፈን አንዴ ተራስ አንሳስተ የነበረው። ሞባይልን በየሜዳም ታንጠባጥብ ከርፋፋ መሆኑን ብቻ አወኩ። ምንድን ነው? የሆነ ሰውዬ ስጣቸው ብሎ
ምን አባ ተፈጣለህ? ከሰጣቸው በኋላ ምን ይሰጣል ብለውኛል። ባላ ፍጥሞች አሉሽ እዛ ሰፈር ዝመጣ አሁን ይሄ ምን የሚሉት አነሳስ ነው? ችን ደግሞ ማን ነው እዚያ ቆማት? ነገሮች እንዳስባቸው ነው። ጽዟዞች እኔም ወስኜበታለሁ። ስደውልልህ ስልክ አታነሳ። ጨርሱን እኮ እኔ ቻርጅ አድርጌልሃለሁ። ጓደኛዬ ነው። ጽንሱን ማስወረድ እፈልጋለሁ። ይቅርታ መስከረም፣ ጽንሱን ለማስወረድ ፈጽሞ ማሰብ የለብሽም። በጭራሽ መውለድ አልፈልግም። ታውቃለህ? አልፈልግም። አየሽ፣ ማስወረድ ለተለያዩ በሽታዎች ያጋልጣል። ለምሳሌ ከከፍተኛ የደም መፍሰስ እስከ ህይወት ማሳጣት ድረስ። ስለዚህ ከዚህ ሰዓት ጀምሮ በማህፀንሽ ውስጥ ላለው ልጅ ከፍተኛ የሆነ ጥንቃቄ ሊኖርሽ ይገባል። ራስሽን ዘና ማድረግ አለብሽ። ላንቺም ለልጅሽም ሲባል ራስሽን መጠበቅ አለብሽ። እናቴ ተጫወች ቆዩ ብርቱካኑን ታውሾፍ ናይ ፈተና ዲናዬ፣ እሷን ታያት ከማህደር ጋር አንድ ልብስ ለሁለት ለብሰው አድገው። እኔም ከኤልያስ ጋር የተፈጠረውን ችግር አስተካክዬ ቶሎ ጋብቻውን መፈጸም አለብኝ። እሰይ በእኔ ምክንያት ከጓደኛሽ ጋር በመቃቃረሽ በጣም አዝናለሁ። ዲናዬ፣ አንቺ እኮ መልካም ልጅ ነሽ። ደግሞ አይዞሽ። እኔ ግን ከዚህ በኋላ ሴት የሚባል ነገር አለ። ምንድን ነው? እነዚህ ሁለት ብርቱካኖች አንድ አይነት ጣዕም የላቸውም። ሰው ሁሉ ደግሞ አንድ አይነት ባህሪ የለውም። ስማ፣ አንተ እኔን ልጅ አስታቅፈህ እዚህ ከማንም ጋር ትማግጣለህ? ልጅ? አዎ ልጅ። የት ልትሄጂ ነው? ቁጭ በይና ጉድሽን ሰንበሽ ትሄጃለሽ። ምን ልትሆኚ ነው የመጣሽው? ይህንን ውሰጂና ለአባቱ ስጪው። ምን? እሳሽና ለዛ ለማደርስ ዲናዬ፣ አይዞሽ ሰይጣን፣ አይዞሽ የኔ እናት።
አይዞሽ አቢሙት በእውነት ታድዬ በምድር ላይ አይደለ በዓለም ላይ እኮ እንዳንቺ አንድ ሴት እንኳን አትገኝም። በእውነት ታድዬ እስኪሳም ዋ የከንፈርሽ ለስላሴ እንጆሪን ነው የሚያስንቀው። በእውነት ታድዬ ኤክስትሪሽ ምን ላድርግ ብለህ ነው ኤሉዬ? በየመንገዱ እየዞርኩ ሰውን ሁሉ ጸበል አረጭ ነገር አለ። ሰው ሁሉ ስራው ማትስቶስ ሆኗል ስል አዎ ግድ የለም አንተ ብቻ ና እንጂ ድግሱን ድል አድርገን ደግሰን እንድራችኋለን። ኦልራይት ኦልራይት ኤልያስዬ ኦልራይት ማሪ አንቺም ኦልራይት እንዴ እኔ ከማን አንሳለሁ? ይልቅ ወገብን ታጠቅና ለሰርጉ ተዘጋጅ። ኦልራይት ፍትክ እስቲ የሚጠጣው አምጪ ቶሎ። ኦልራይት ክፈችልኝ፣ ታጨክኝ እባክሽን። ባጠባዎች ባጡት ልጄ እባክሽ። እንዴ መስኪ ቆይ ለምን አትከፍችም እንዴ? አልከፍትም ተውኝ ሂዱ። እንስበረው በር ማዘር ለምን በዛኛው መስኮት ሄደን አናያትም? ልክ ነሽ። አዎ መስኪ ምን ሆነሽ ነው? እናቴ ታለችልኝ። ምነው እኔ ያላንቺ ማን አለ? ለእኔ አታስችልኝም? ብቻዬን ልታስቀሩኝ? ምን አደረኩሽ? ምነው እመቤቴ፣ ምንድን ነው? እስኪ ለእኔ ምስጢርሽን ንገሪኝ። ኧረ በቃዎት ማዘር። እንዴ ይቺ ሰይጣን ደግሞ ቤቴ መምጣቷ። ዮናስን እኔ ያገባዋለሁ። በህይወት እያለሁማ እሱን ሰው እያታገቢ። በህይወት እያለሽማ ነው የማገባው። አያት አደረገች። ጤንዬ ስትደውይ በጣም አስደነገጥሽኝ። አስደነገጥኩ? ሶሪ። ምን ነው? በሰላም በሰላም ካልጠፋ ቦታ እዚህ ጋር ምን ነው ብዬ። አይ ጭር ያለ አካባቢ ስለሆነ ምን ነው አልተመቸም እንዴ? አረ አሪፍ ነው። ካንቺ ጋር ሲኦልም ቢሆን ይመቸኛል እኮ አይደለ? አሁን ሲኦል እናደርገዋለና። ጤኒ ነኝ ጤ ጤ ነኝ ጤኒ ጤኒ ነኝ ነኝ እንሂድ። ያው ጤኒ 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 እንሂድ። ወደ መስኪ ወጡ
አገባክ? እንደዚህ አይነት ልክስክስ ሌላ የሚገባዋልሽ። ልክስክስ ቢሆንስ? ልክስክስ ቢሆንስ? You are next. አያት ልጅ ሰውየው ለቤት ጠርተን ካልነገርነው እኮ እያለች ነው። እዚች ቤትማ ዘፈን ብሎ ነገር አይከፈትም። እስቲ ፍትክ አንተ ሰው መብራት ጠፋልሽ። መብራት ኃይል አመሰግናለሁ። እግዚአብሔር ያመሰግናለሁ። እግዚአብሔር መብራት ኃይል አመሰግናለሁ። እየበላሽ ይሁንዬ፣ ዛሬ ምናልባት የመጨረሻ ቀናችን ሊሆን ይችላል። እንዲህ ቁጭ ብለን የምናወራበት ተስፋ አልቆርጥም። የምወዳት ሴት ባትወደኝም የሚወዱኝና የምወዳቸው አርሶ አደሮች አሉ። እነሱ ይፈልጉኛል። መኖር አለብኝ። ከእንግዲህ በምንም ቢሆን እንገናኛለን። Hey, mommy. Hey, Eliasye. Hey, what's up? You cool? I'm cool. I'm cool. Yeah. Elias. Balish, good job. Down. Standing. Are you kidding me? ቁጭ በል። All right. All right. ማሚ እየወደድሽ ማንን? ኤልያስን ነው እኮ ይሄ ኤልያስን? አዎ የገዛ ስራ አይደል? ይታልወደው ዲናዬ ዘፋኝ ነው እንዴ? እንደ ጥቁሮቹ ቀሽም እንጂ
ዲና በተፈጥሮ አይና አፋር መሆኔን እንጂ በምድር ላይ አንቺን ግልጽነትና ንጹህ ልብ የሚታደሉ በጣም ጥቂት ሰዎች ናቸው። ያንቺን ንጹህነት ሲገባኝ አሁን በውስጤ አዲስ ስሜት ሲመላለሱ ይሰማኛል። አንዳንዴ ምን አለ ፈጣሪ ዲናን የኔ ሚስት ቢያደርጋት ብዬ አስባለሁ። አንዳንዴ ደግሞ ተጋብተን ልጅ ወልደን በሀሳብ ይታየኛል። ግን ይሄ ሁሉ ሀሳብ ነው። ሀሳብ ታውቂያለሽ? የሚተን የሚጠፋ ሀሳብ። እሱ ግን ሚስቱ ከጓደኛው ጋር ስትማግጥ ይዞ ለእንደዚህ አይነት ጭንቅላት የታደሉ ወንዶች አሉ ብዬ አላስብም። ለመታመንስ ቢሆን እንዴት መጣሽ? ጠይቄ ኤልያስ ባልሽ? አየህ ዮኒዬ፣ እኔ እናንተ አንድ አይነት ታሪክ ነው ያለን። ማለት የኤልያስን ኢሜል ፓስወርዱን አግኝቼ ስከፍተው ልክ እንደኔ ሊያገባቸው ቃል የገባላቸው ብዙ ሴቶች አሉ። ለዛ ነው አንድ አይነት ታሪክ ያለን አልኩ። ይገርማል። አንድ አይነት ላባ ያላቸው ወፎች አንድ ላይ ይበራሉ የሚል አባባል አለ። ምናልባት ታሪካችን የተመሳሰለው አንድ ላይ እንድንሆን ቢሆንስ? ታገባኛለህ? እነዚህ ሁለት ብርቱካኖች አንድ አይነት ጣዕም የላቸው። ሰው ሁሉ ደግሞ አንድ አይነት ባህሪ የለው። ዲናዬ፣ አንቺ እኮ መልካም ልጅ ነሽ። ደግሞ አይዞሽ። አዎ ገባሻለሁ። አባቢ፣ እኔና ዮኒ ልንጋባ ነው። እሰይ! ድግስ አንፈልግም። ለድግሱ ከታሰበው ገንዘብ ላይ 10,000 ብሩን ለፍትክ እንድትሰጣት እፈልጋለሁ። አይ ያለዛ አይደል ያለዛ ፈቅጃለሁ። ኧረ ሲረጋባ የተረፈውን ብር ደግሞ እዚህ አካባቢ ላሉት የገበሬዎች የልማት ስራ እንዲውል ቢደረግ ደስ ይለኛል። ተስማምቻለሁ። አሁን ስለ ምርጫ ሳይሆን ስለ ትክክለኛው ነገር ነው የማስበው። ትክክለኛው ነገር ሁሉም ሰው በራሱ ትክክል መሆኑን ወይም ምክንያታዊ መሆኑን ማወቅ ነው። የኔ ምክንያት በትክክል
ለእኔ ታማኝ የሆነችውን የህይወት አጋሪ ማግኘት ነው። ሴት ልጅ ለባሏ ዘውድ ነች። እሷም ለእኔ የሴቶች ቁንጮ ናት። ጥቃትን አለፍኩት ትዕግስትን አንግቤ ማጣት መሃል ሕይወት እንዳይጨልም መኖርን አስቤ ሳልራመድ በፊት አንድ ቦታ ቆሜ የምደርስበትን ሳስብ አስቀድሜ መጸጸቷ ላይ ቀር ባጠፋችው ጥፋት ከማሰብ ተቆጠብኩ ሴት ደደቃ አንድ አይነት ልብ ይዞ